ሄርሜላ ልጅ እንዳለሽ ታውቃለች ወይስ አታውቅም? ይሄ ከሆነ ምክንያትክ እሺ አዎ አለኝ። ይሄን ነው ትልቁ የዋሸሽኝ ነገርና የደበቅሽኝ ነገር። እኔም ካንቺ እንድሸሽና እንድረቅ ያደረገኝ ነገር ይሄ ነው። በቃ ስለዚህ ከዚህ ማረጋገጫ ሊኖረው የሚችለው ነገር ነበር። ሌላ ነገር ቢሆን ነበር ላንተ ማሳመንና ግዴታ ልጅሽን ይዤ መምጣት አለብኝ። ያንቺን ልጅ ይዤ መምጣት አለብኝ። የደበቅሽውን ልጅ ይዤ መምጣት አለብኝ አንቺን ለማሳመን። ንገሪኛ አቤል፣ በዚህ ልክ ግን እንዴት አመንካቸው? ለምን ማንንም አላመንኩም፣ ራሴን ነው ያመንኩት። በቃ ስለዚህ ምን ማረጋገጫ ይዘና አንተን ልታምን የምችለው? እኔ አንቺ እንድታምኝልኝ ያንቺን ልጅ ይዤ መምጣት አለብኝ። የወለድሻትን ልጅ ይዤ መምጣት አለብኝ። ማርታ የደበቅሽን ልጅ ይዤ መምጣት አለብኝ። ልጅ እኮ ጸጋ ነው። ለምን ትደብቂያለሽ? ኖርማል ነው። እኔ ልጅ አለኝ ብለሽ ብትነግሪኝ ምንም ችግር የለውም። ልጅ ጸጋ ነው፣ የፈጣሪ ስጦታ ነው። እንዴ ግዴታ አንቺ እንድታምኝ ልጅውን የወለድሽውን ልጅ ይዤ መምጣት አለብኝ? አሁንም እኮ ልታምኝ አልቻልሽም አቤል። አሁንም እኮ አልኩህ እኮ አንተ ፈልገውና ይሄን ነገር ይሄ ከሆነ ምክንያትክ እሺ አዎ አለኝ። ግን ከዚህ በላይ አቤል አንተን ለማሳመን ምንም ነገር ማውራት አይጠበቅብኝም። ከዚህ ቀደም ያወራንበትን ጉዳይ አቤል እንዴት ድጋሚ ልጠይቀኝ ትችላለህ? አውርተንበታል። አሁን የምፈልገው ነገር ምንድነው ካንቺ ሄርሜላ ልጅ እንዳለሽ ታውቃለች ወይስ አታውቅም? አቤል ብታውቅ ኖሮ ሄርሜላ ተዋሻለች? እኔ ይኸውልሽ እስከዛሬ ዋሸሽኝ ብዬ የማወራው ነገር ልጅ እንዳለሽ ስለማቅ ነው። የሸሸውሽም የራኩሽም ልጅ እንዳለሽ ስለማቅ ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ መጥቻለሁ። ዛሬ የመጣሁበት ዋነኛ ነገር ከማርቲ ጋር ቀጠሮ አለን። ማርቲ ላገኘ እፈልጋለሁ። ስለ ሄርሜላ ጉዳይ ላወራ እፈልጋለሁ ብላኛለች። ስለ ራሴም ላወራ እፈልጋለሁ ብላኛለች። ያው አዲስ አበባ ከመጣሁ በኋላ እሷም ተከትላኝ መጣለች ማለት ነው። ብዙ ነገር ላስረዳት እና ልነግራት ፈልጌ እሷ ልትረዳኝ አልቻለችም። ግን ደግሞ ያው ብዙ ነገር አለ ስለሷ የማውቀው ብዙ ነገር አለ፣ ብዙ ያሸችኝ ነገር አለ ከሷ ጋር ማሎ ነው። ለዛ ነው ማለት ነው። እኔ ውሸታም ሰው አይመቸኝም። በጣም ስለምትዋሽና ብዙ ነገር ስለደበቀችኝ ነው ከሷ የራኩት ማለት ነው። ዛሬ ደግሞ ስለ ሄርሜላ አንዳንድ ነገር ላወራ ነው የመጣሁት ምናምን ብላለች። እስኪ ምን እንደምታወራኝ ማየት ፈልጋለሁ። ምክንያቱም ሄርሜላ ነች በእርግጥ ያገናኘችን። ሄርሜላና አብርሃም ናቸው ያገናኙን። በደንብ ደግሞ እንድግባባት ያደረገችኝ ሄርሜላ ነች። ግን ደግሞ ያ ነገር አልፏል። በቃ ሄርሜላም የራሷ ላይፍ ጀምራለች፣ ማርቲም የራሷ ላይፍ ጀምራለች። ሁለቱም የየራሳቸው ላይፍ ጀምረዋል። እኔ መውዳት እህቴ ነች ሄርሜላ። ከሄርሜላ ጋር ምንም ነገር እንዲፈጠርብኝም አልፈልግም። እሷም በጣም ነው የምታከብረኝ፣ እኔም በጣም ነው የማከብራት። የምንከባበር እህትና ወንድሞች ነን ማለት ነው። እና ዛሬ የመጣሁበት ዋነኛ ነገር ለምን እንደፈለገችኝ ማጣራት ፈልጋለሁ። ለምን እንደፈለገችኝ ደግሞ ማየት ፈልጋለሁ። በሄርሜላ ጉዳይ ነው ስትለኝ ነው የመጣሁት ማለት ነው። ሌላ እሷ ስጠራኝ አልመጣም። ምክንያቱም እሷ ምንም ውሸቷን ልታምን አልቻለችም። ምንም እውነቱን ልትናገር አልቻለችም። እንግዲህ ከውሸታም ሰው ጋር ደግሞ እኔ ምንም ነገር የለኝም። ስለዚህ ስለ ሄርሜላ ስላለችኝ ነው፣ ይሄ ስለ ሄርሜላ ትልቅ ጉዳይ አለ ስላለችኝ ነው የመጣሁት ማለት ነው። ዛሬ እንግዲህ ቤተሰቦች ብዙ ጊዜ ብያችኋለሁ፣ እባካችሁ እኔ ሳልፈልግ ከማርታ ጋር እንደሆን አታርጉኝ። እኔ የምፈልገው ስሜት ያለው በጣም ማከብራት መወዳት ሶሊ ነች። ሶሊ ደግሞ የመጀመሪያ እንደሆነች ከኔ ጋር አብራ ያደገች ልጅ ነች። ከሶሊ ጋር ነው መሆኑን ፈልገው። ከማርታ ጋር ሲሆን በጣም ታምራላችሁ፣ በጣም ነው ደስ የምትሉት ምናምን ያላችሁኝ ሰዎች አላችሁ። እሱ ልክ ነው። ግን ደግሞ በመሃላችን የማያግባባን ትልቅ ነገር ስላለ ከማርታ ጋር ልሆን አልችልም፣ መቼምም ልሆን አልችልም። በቃ ያለውን ነገር ብዙ ነገር ዋሽታኛለች። ምን እንደዋሸችኝ ከትንሽ ጊዜ በኋላ ምነግራችሁ ይሆናል። ስነግራችሁ ግን እንኳንም ከሷ ጋር አልሆንክ ነው የምትሉኝ። ምናልባት አሁን ከማርታ ጋር መሆን እንድሆንም የምትፈልጉ ቤተሰቦች አላችሁ እና በጣም የምትወድ በጣም የምታከብረ ማርቲ ነች ምናምን እያላችሁኝ ያላችሁ ሰዎች አላችሁ። ልክ ናችሁ። ታከብራለች፣ ሰውንም ትወዳለች። ለሰው ጥሩ አመለካከት አላት። ግን ደግሞ ከኔ ጋር የማያስኬዳት ትልቅ ነገር አለ። ዋሽታኝ የመጣችው ትልቅ ነገር ስላለ እሱን ለሱን ተው እረስቸዋለሁ። በቃ መናገርም አልፈልግም። የሷንም ሚስጥር አደባባይ ላይ ማውጣትም አልፈልግም። ራሷ እንደያዘችው በያዘችው የሆነ ጊዜ ላይ መናገር ከቻለች ትናገር። ዛሬ እኔ ልናገር አልችልም የሰውን ሚስጥር። ግን ደግሞ ዛሬ የፈለገችኝ ስለ ሄርሜላ ነች። ስለ ሄርሜላ ምን ልትለኝ ነው? የዋሸችኝ ነገር ልትነግረኝ ከሆነ ደስ ይለኛል።
ሄርሜላም ታውቃለች ብላ ብትነግረኝ ደስ ይለኛል። ግን ደግሞ ስለሌላም ነገር ከሆነ ስለ ሄርሜላ ከሆነ እሺ ይቀበላታለሁ። ግን ደግሞ ምን እንደሆነ አላውቅም በርግጥ እና እባካችሁ አትዘኑብኝ። በጣም የምትወዱኝ በጣም የምታከብሩኝ ብዙዎቻችሁ አላችሁ። አቤል እንዴት እንደዚህ ተቀየርክ፣ እንዴት እንደዚህ ሆንክ ያላችሁኝ ሰዎች አላችሁ። እኔ በራሴ ምክንያት ነው። ምክንያቱም ደግሞ ለእናንተ ባሳይ ምናልባት ልትረዱኝ ትችላላችሁ። አሁን ግን ማርታን እየጠበቅኳት ነው። ማርታን እየጠበቅኳት ስለሆነ ከሷ ጋር ምናወራ ይሆናል ማለት ነው። በእርግጠኝነት እሷ ነች ብዬ አስባለሁ። ያው እየመጣች ነው። ሌላ ውሸቷ ከሆነ ግን በሄርሜላ ጉዳይ ካልሆነ የምመጣችው የምሬን ነው፣ እንጣላለን። ከዚህ በኋላ ምንም ነገር ምክንያት በፈጠርልኝ ላገኛት አልችልም። ሰላም ነው አለ ቆየውባ ችግር የለውም። እሺ ማለት በሄርሜላ ጉዳይ ነው የምፈልገው ስላልሽኝ ነው ዛሬ የመጣሁት። ስለ ሄርሜላ ምን ልትይኝ ነው? ሄርሜላስ ምን ሆና ነው? አቤል በቃ ግዴታ እኔና አንተ ለመገናኘት ሄርሜላ ወይም ስለ ሄርሜላ ብቻ ማውራት ነው ያለብን። ብዙ እኮ የሚያገናኘን ነገር አለ። እሱን ደግሞ ዛሬ ላይ መቀበልና ዛሬ ላይ ማውራት እንደማትፈልግ ጠንቅቄ ያውቃለሁ። ግን አቤል ሁሌም የምልህ ነገር ቀጣይ እንዳትጎዳበት ወይም ደግሞ ቀጣይ እንዳታዝንበት ማርታ ምን ብላኝ ነበር እንዳትል ስለምፈልግ ነው። አሁንም እስከሚሰለችህ እያገኘሁህ እያወራሁህ ያለሁት። ዛሬ በርግጥ ላገኝህና ላወራክ የፈለኩት እኔ እናንተን ያስተዋወቀችን እኔ እናንተ እንደዚህ አይነት ህይወት እንዲኖረን ያደረገችው ሄርሜላ ናት። ታውቃለህ፣ በሄርሜላ ፊት ነው ብዙ ነገር ተነጋግረን ያወራ ነው፣ በሄርሜላና በአብርሃም ነው። ግን ደግሞ ሄርሜላን ምን ያክል እንደምታከብራት ምን ያክል እንደምትወዳት ስለማቅ ከሄርሜላ ጋር እንድትገናኙና በእኔ ምክንያት ማለት ነው ስለኔ ከሄርሜላ ጋር እንድታወሩና ያለውን ነገር ለኔ እንኳን ማውራት ካልፈለግ ለሄርሜላ ነገራትና ያለውን ነገር ከሄርሜላ ጋር እንድትፈቱ ስለፈለኩ ነው። ያው እኔም ማግኘት ብዙም እየፈለክ ስላልሆነ ያለውን ነገር ከሄርሜላ ጋር ጨርሱና እኔም የራሴን ህይወት እንድመራ እንድታደርገኝ ስለፈለኩ ነው ዛሬ በአስቸኳይ የጠራሁት። ማለት አሁንም ዛሬ ስለ ራስሽ ልትወሪ ነው ወይስ ስለ ሄርሜላ ልትወሪ ነው? ሄርሜላ ምን አገናኘውሽ? ይሄ ይመለከታታል አይደል? ስለኔና ስላንተ አዎ ሁሉ ነገር አድርጋ እኔና አንተ እንደዚህ አይነት ህይወት እንዲኖረን ያደረገችው የነበረችው እሷ ናት። ለዛ ዛሬ ላይም ስንለያይም ሁሉ ነገርም ማወቅ አለባት። ያስተዋወቀችን እሷ እስከሆነች ድረስ ሁሉ ነገር ማወቅ አለባት። አቤል የምታከብራትና የምትወዳት ከሆነ እኔንም እንደምታከብረኝ ትነግረኛለህ አይደል? ያለውን ነገር እሺ ቢያንስ ለሄርሜላ አውራትና ከሄርሜላ ጋር ተገናኝታችሁ ለሄርሜላ ሁሉም ነገር ንገራት። ከዛ በኋላ ማድረግ ያለብን ነገር ከእህቴ ጋር ማድረግ ያለብኝ ነገር ነው ያደርጋለሁ። አንተ ግን ይሄንን ካከበርካት ይሄንን አድርግልኝ። ሄርሚን ጠራታለሁ፣ ተገናኝታችሁ አውሩ። ስለኔና አንቺ ጉዳይ ነው ከሄርሜላ ጋር የምናወራው? ንገሪኝ። አንድ ስለኔና ስላንተ ነው አቤል። በዛውም ግን ከሄርሜላ ጋር ከተገናኛችሁ ቆይታችኋል። ስለ ሄርሜላም ህይወት ብዙ ነገር አለ እየተፈጠረ ያለ ነገር በአብርሃም በኩል ያን ነገር ደግሞ አንተ ነህ መፍታት ያለብህ አቤል። እኔ ነግሬህ አይደለም። አሁንም አቤል ልክ አይደለህም አቤል፣ የሆነ ነገር ሆኗል የምልህ ያንን ነው አቤል። አቤል ልክ አይደለም እትዩ የራሴን ህይወት ስለመረጥኩ ነው? ካንቺ ጋር ስላልሆንኩ ነው? ንገሪኝ። አንቺ ስለዋሸሽኝ ዋሽተሽኝ ካንቺ ጋር ተለይቻለሁ። አሁንም ቢሆን የዋሸሽኝ ነገር ንገሪኝ እያልኩሽ ነው። ሄርሜላ ልትዋሽሽ አትችልም አይደለ? እኔስ እሺ ዋሽቼ ያለው ግን እኔ ላይ የተፈጠረ ነገር ወይም እኔ ዋሸው ነገር ሄርሜላ ሳታቅ ልትቀር አትችልም። ለዛ ከሄርሜላ ጋር ተገናኙና ያለውን ነገር ከሄርሜላ ጋር አውሩ። ማርታ ትሰሚኛለሽ? ይኸውልሽ እኔና አንቺ ያገናኙን በደንብ ያስተዋወቁን በደንብ ያግባቡን አውቃለሁ ሄርሜላና አብርሽ ናቸው። ገብቶሻል? እና ደግሞ እኔም ደስ ብሎኝ ካንቺ ጋር ብዙ ጊዜ አሳልፌያለሁ። ብዙ ነገርም ተፈጥሯል። ብዙ ጓደኝነታችን ጥብቅ ሆኖ ብዙ ነገር አሳልፈናል አንድ ላይ ሆነን። ግን ደግሞ እኔና አንቺ ያላገባባን ነገር ትልቅ ነገር አለ በመሀላችን። የዋሸሽኝ ነገር ማለት ነው። እሱን ነገር ሄርሜላ ትዋሸኝ አትዋሸኝ እኔ ችግር የለብኝም። ምናልባት ላንቺ አስባ ለኔም አስባ ሄርሜላ ምርጥ ልጅ ነች ብላ ማርታ ምርጥ ልጅ ነች ብላ ልታግባባን ትችላለች። ግን ደግሞ አሁን እሱ ነገር አልፏል።
ምናልባት የራስሽ ህይወት ጀምረሻል፣ ሄርሜላም የራሷ ህይወት ጀምራለች፣ አብርሃምም የራሱ ህይወት፣ እኔም የራሴ። ስለዚህ የዋሸሽኝ ነገር ንገሪኝ እያልኩሽ ነው አይደል? የደበቅሽኝ ነገር ትልቅ ነገር እንዳለ ንገሪኝ። ስለዚህ እሱን ነገር ንገሪኝና ወይስ ሄርሜላም ታውቃለች? ሄርሜላ እኮ ምንም የምታውቀው ነገር ስለሌለ ወይም ደግሞ እኔ አቤል እኮ አንተ እኮ በግድ የሆነ ነገር ዋሽተሽኛል ብለህ እንዳምን ነው እያደረክ ያለው። እኔ ደግሞ እስከማውቀው ምንም የዋሻውክ ነገር የለም አቤል። እኔን ደግሞ የማታምነኝ ከሆነ እኔ መስማት የማትፈልግ ከሆነ እሺ ሄርሜላን አውራት ቢያንስ። ሄርሜላን ታምናታለህ። ሄርሜላ ደግሞ በምንም አይነት መንገድ የማትዋሽ ልጅ እንደሆነች ታውቃለህ። ያለውን ነገር እሺ ከሄርሜላ ጋር ተነጋገሩ ቢያንስ እኮ እሺ እኔን ስተወኝ አቤል። ብዙ ነገር ነው አይደል በሄርሜላ ህይወት እየተፈጠረ ያለው። አሁን እንኳን ህይወት ጀምራለች ና ብዙ ነገር ብዙ ውሸቶች አሉ አቤል፣ በጣም ብዙ። እነዛን ውሸቶች ግን ላንተ ለማሳመን ቅድሚያ አይምሮህ ማመን አለበት። ማርታ አትዋሸኝም ብለህ ካላመንክ እኔ ምን ብዬ ነው ላንተ ማስረዳት የምችለው አቤል? እኔ በጣም እየደከመኝ ነው። አትዋሸኝም ብዬ ሄርሜላ ማርታ አትዋሸኝም ብዬ እኔ በአደባባይ ቆም ያልና አላወራው እንግዲህ ብዙ ነገር እኮ ፈጥረሃል አቤል። እኔ ምንም የደበቅኩ ነገር የለም። ለምንድን ነው ራስህን በዚህ ልክ አሳምነህ ማርታ ዋሽታኛለች ብለህ ህይወትህን እስከ ማቋረጥ ድረስ? አትሊስት እኮ ሶሊያናን እንደማትፈልጋት የሚያስታውቀው አቤል ማርታ ስለዋሸች ብቻ ነው ህይወትህን ለመቀጠል የወሰንከው እንጂ ደስተኛ እንዳልሆንክ ታስታውቃለህ። እኔ ደግሞ የምፈልገው ያንተን ደስታ ነው። በቃ ደስተኛ እንደሆን ከፈለግሽ እኔ ከሶሊያና ጋር ደስተኛ ነኝ። እሱ አትዋሸኝም በቃ። አንቺ ግን ዋሽተሽኛል አቤል። እኔ አልዋሸሁክም። አሁንም እኮ ደጋግሜ ነው እየነገርኩ ያለሁት። እሺ ከዚህ በላይ ምንድነው ማድረግ ያለብኝ? እሺ ቢያንስ ሄርሜላን አግኛትና ዋሽታኛለች የምትለውን ነገር ሄርሜላን ጠይቃት። መቼም የሚታይ ነገር ነው ውሸት ሊሆን የሚችለው። ምንም ነገር ሳይታይ ሊዋሽ አይቻልም። ለዛ ሄርሜላ ያለውን ነገር ትንገር። እኔን ማመን ካልፈለግ፣ ከኔ ጋር መገናኘት፣ ከኔ ጋር ብዙ ነገር እንደዋሻውክ አምነህ ማድረግ ካልፈለግ ቢያንስ እሷን አግኛትና ያለውን ነገር ከሷ ጋር ጨርሱ አቤል። ታከብራታለህ አይደል? የምታከብራት ከሆነ ይሄንን ማድረግ ምኑ ነው የሚከብድ? ለምንድነው መገናኘት የማትፈልገው? ለማንኛውም አንቺን የደበቅሽኝ ነገር እንድናገር ትፈልጊያለሽ አይደል? በጣም ደስ ይለኛል አቤል። ለማንኛውም ማርቲ የደበቅሽኝ ነገር እስካሁን ደበቅሽኝ ብዬ እማወራው ነገር አለ። እኔና አንቺም ያላግባባን ነገር አለ። እሺ አንድ ጥያቄ ልጠይቅሽ። ሄርሜላ አንቺ ልጅ እንዳለሽ ታውቂያለሽ አታውቅም? ስለምን ልጅ ነው የምታወራው አቤል? አይደለም መልሽልኝ። የደበቅሽኝ ነገር ነው የዋሸሽኝ ነገር ይሄ ነው። አንዴ መልሽልኝ። ስለ ሄርሜላ እያወራው ነው። ሄርሜላ ልጅ እንዳለሽ ታውቂያለሽ ወይስ አታውቅም? አቤል ብታውቅ ኖሮ ሄርሜላ ተዋሻለች። ስለምን ልጅ ነው እያወራ ያለው ሲጀመር? ለምንድን ነው የምትደነግጪው? ስለ ልጅ ሳወራ ማርቲ ንገሪኝ። ስለ ልጅ ሳወራ ለምንድን ነው የምትደነግጪው? እንዴት ያልተፈጠረ ነገር ስታወራኝ እንዴት ላልደነግጥ እችላለሁ? ምን ማለት እኔ ይኸውልሽ እስከዛሬ ዋሸሽኝ ብዬ እማወራው ነገር ልጅ እንዳለሽ ስለማቅ ነው። የሸሸውሽም የራኩሽም ልጅ እንዳለሽ ስለማቅ ነው። አቤል ሌላ ነገር ዋሸሽኝ ብትለኝ ይሻል ነበረ። ስለምን ልጅ ነው እያወራክ ያለው? ዋሽተሽኛል። በቃ ስለ ራስሽ ልጅ ነው እያወራሁሽ ያለሁት። ልጅ እንዳለሽ አውቃለሁ። በቃ አቤል ከዚህ ቀደም አውርተናል አይደለ? በዚህ ጉዳይ በቃ ዋሽተሽኛል። እሱን ነገር አላጣራውም። በቃ ማርታንም መክሰስ አልፈልግም ብዬ ነበረ። አሁን ግን ልጅ እንዳለሽ ቀጥታ አውቃለሁ እና እሱን እንድታምኝልኝ ነበር እስካሁን እየለፋው የነበረው። ግን ደግሞ አንቺ ልታምኝኝ አልቻልሽም። አቤል ከዚህ ቀደም አውርተናል በዚህ ጉዳይ። እኔ ነኝ ስህተተኛ። ማርቲ እንደዚህ ነች፣ ንጹህ ነች፣ ምንም ነገር የላትም ብዬ በሐሰትም እየከሰስኳት ነው ብዬ ራሴ ወቅሼ ነበረ። ግን ደግሞ ልክ ነበርኩ። ሌላ ሰውም ያለው ልክ ነበረ። ልጅ አለሽ እና ግን ልጅ እንዳለሽ እንዳለ ሆኖ ግን ደግሞ ሄርሜላ ልጅ ገና ከመጀመሪያውኑ ስታስተዋውቀን ልጅ እንዳለሽ አታውቅም ነበር ነው ወይስ ታውቃለች? እና አንተን ስታግባባን ሄርሜላም አብርሃምም ከጎናችን ነበሩ አይደለ? ያለውን ነገር ሙሉና ሙሉ ያን ቀን እኮ አውርተናል። ምንም አይደለም ልጅ ምንም አይነት ላይፍ እንደሌለኝ ሁሉ ነገር ተነጋግረን ነበር። ከዛም በኋላ ደግሞ የብዙ ሰዎች ወሬ ሰምተ ይሄንን ጥያቄ ጠይቀኸኝ ነበር አይደል አቤል? ዛሬ ላይ ግን ምን አይነት ማረጋገጫ ብትይዝ ነው እንደዚህ አምነህ እንደዚህ ልጠይቀኝ የቻልከው? ልጅ አላት እርግጠኛ ስለሆንኩ ነው። አንቺ ትመያለሽ ልጅ የለኝም ብለሽ? ማርታ ትመያለሽ ልጅ የለኝም ብለሽ? ሱነቱ ያንቺ ልጅ መኖሩ አይደለም ግራ ያጋባኝ። ማርታ አንቺን ልጅ እያለሽ ልጅ እንዳለሽ አውቃ ሄርሜላ ልጅ እንዳለሽ አውቃ ሄርሜላን ስም ዝጋታን አይደለም ሄርሜላና አብርሃም ነው ያግባቡን ያስተዋወቁን። መወዳት እህቴ ነች። ምንም እንዲፈጠርባት ማልፈልግ ሰው ነች።
እሷም ታውቃለች ምን ያህል እንደምወዳት ምን ያህል እንደማከብራት እኮ መውቀስ ከፈለክ እሷም እንዴት አንዳንዱ ነገር ነው ንቀሰኝ ሄርሜላ ምንም የምትዋሽክ ነገር ሄርሜላ የምትደብቅ ነገር አንተ እህትሽ ነች እህትሽ ላይ ሆነ ምንም ደግሞ የሚፈጠረውን ነገር አታውቅም ማለት ልክ አይደለም ስለዚህ ሙሉ ለሙሉ ታውቃለች ሄርሜላ ልጅ እንዳለች ታውቃለች ወይስ አታውቅም ወይስ ደግሞ እሷም ዋሽተሻታል ነው በድብቅ ነው የወለድሽው አቤል ምንድነው አይምሮን እኮ አንተ ሙሉ ለሙሉ አሳምነዋል በቃ ለዚህ ነው እኔ የምልህን ነገር በፍጹም እየሰማኝና እያዳመጥከኝ አይደለም አቤል ዛሬ ላይ እንኳንም ጠራውክ ይሄ ትልቅ ውሸት ይዘህ እንደዚህ በመሆነ በጣም ውሸት እንዳትይኝ ልጅ አለሽ በቃ ካንቺ የሸሸውበት ነገር ካንቺ የራኩበት ባንዴ እንዲርቅሽም እንድሸሽሽም ያደረገኝ ነገር ልጅ ስላለሽ ልጅ እንዳለሽ ደግሞ ስላልነገርሽኝ በቃ ማን ነው እንደዚህ ያለ ካቤል ማን ነው ነው መዋሸትሽ ነው እኔ ይኸውልሽ ልጅ የእግዚአብሔር ጸጋ ነው ከዚህ ሰው በለኝና ያን ሰው ፊት ለፊት አምጥተን ብዙ ነገር ማውራት ካለብን ከዛ ሰው ጋር እናውራ እንጂ ያለ ምክንያት ማርታ ልጅ አላት ብለው አንተም ደግሞ ያለ ምንም ፍንጭ አምነ መቀበል አልነበረብህም አቤል ሄርሜላን ደግሞ እዚህ ጋር በፍጹም አታስገባት አቤል ለምን ስላስተዋወቀችን ብቻ ነው እኔ መወዳትና ማከብራት እህቴ ስለሆነች ነው ለሷ ምን አይነት ቦታ እንዳለኝ እሷ ራሷ ታውቃለች እሷም ለኔ ምን አይነት ቦታ እንዳለ ታውቃለሁ እና እንደዚህ እየተዋወቅን ብዙ ነገር ያሳለፍን ሰዎች ምናልባት ልጅ እያለሽ እኔን ካልነገረችኝ ብዬ ነው እስካሁን እንትን ያልኩት አሁንም ራሱ ልጅ እንዳለሽ ሁላ እየነገርኩሽ ትልልቅ መረጃ ሁላ እየነገርኩሽ ትልልቅ ምልክቶች እየነገርኩሽ ልጅ እንዳለሽ ልታምኚኝ አልቻልሽም ድርቅ ብለሽ ነው እንትን ያልሽው አቤል ባንዴ ለምን ተቀየረ አቤል ባንዴ እንደዚህ ለምን እዚህ ውስጥ ገባ ብለሽ ሁላ አልጠየቅሽኝም ገብቶሻል ሶሊ አጣቅምህም ከሶሊ ጋር ለምን ሆንክ ሶሊ አጣቅምህም ምናምን እያልሽ ነው ሶሊ ትጎዳለች ሶሊ እያስመሰለችብህ ነው አንቺ ካስመሰልሽብኝ ይበልጣል ሶሊ የምታስመስል እኔ ምንም ነገር የደበኩ ነገር ስለሌለ ነው ሶሊያና አትሆንህም ወይም ስለ ሶሊያና ብዙ ነገር ሳውራክ የነበረው በዛ ምክንያት ነው እንጂ አንተ እንደዚህ አይነት ውሸት ሰምተመተ ይሄን ነገር ትለኛለህ ብዬ በፍጹም አስቤም አላውቅም ውሸት አይደለም በቃ ትክክለኛ ነገር ነው እየነገርኩሽ ያለሁት በቃ አንቺ ትልቅ የዋሸሽኝ ነገር አለ ይሄ ራሱ ግልጥ ቀጥታ እየነገርኩሽ እንትን ልታምኚኝ አልቻልሽም እሺ አንተ እንዴት ነው ማሳመን የምችለው አቤል ስትነግሪኝ ነው ስታምኚልኝ ልጅ አለኝ አዎ ምናምን ተጠረ ነገርን ልመን ያ ነገርን የሚያስደስት ከሆነ እሺ አንተን የሚያስደስት ከሆነ ኦኬ ግን ከዛ ውጪ ያልሆነን ነገር ምዬ ላምንልህ አልችልም ግን ደግሞ አንተ የምትፈልገውና ይሄ ነገር ከሆነ በቂ ምክንያት ነው ልጅ ባይኖርሽ ትምሂ ነበረ ከዛ ደግሞ በቃ አደነግጭም ነበር ልጅ አለሽ ምናምን ስለሽ ገብቶሻል አይደል በቃ ይሄን ነው ትልቁ የዋሸሽኝ ነገርና የደበቅሽኝ ነገር እኔም ካንቺ እንድሸሽና እንድረቅ ያደረገኝ ነገር ይሄ ነው በቃ ስለዚህ ከዚህ ማረጋገጫ ሊኖረው የሚችለው ነገር ነበር ሌላ ነገር ቢሆን ነበር ላንተ ማሳመንና ግዴታ ልጅሽን ይዤ መምጣት አለብኝ ያንቺን ልጅ ይዤ መምጣት አለብኝ የደበቅሽውን ልጅ ይዤ መምጣት አለብኝ አንቺን ለማሳመን ንገሪኛ አቤል በዚህ ልክ ግን እንዴት አመንካቸው ለምን ማንንም አላመንኩም ራሴን ነው ያመንኩት በቃ ስለዚህ ምን ማረጋገጫ ይዘና አንተን ልታምን የምችለው እኔ አንቺ እንድታምኚልኝ ያንቺን ልጅ ይዤ መምጣት አለብኝ የወለድሻትን ልጅ ይዤ መምጣት አለብኝ ማርታ የደበቅሽን ልጅ ይዤ መምጣት አለብኝ ልጅ እኮ ጸጋ ነው ለምን ትደብቂያለሽ ኖርማል ነው እኔ ልጅ አለኝ ብለሽ ብትነግሪኝ ምንም ችግር የለውም ልጅ ጸጋ ነው የፈጣሪ ስጦታ ነው እንዴ ግዴታ አንቺ እንድታምኚ ልጅውን የወለድሽውን ልጅ ይዤ መምጣት አለብኝ አሁንም እኮ ልታምኚ አልቻልሽም አቤል አሁንም እኮ አልኩህ እኮ አንተ ፈልገውና ይሄን ነገር ይሄ ከሆነ ምክንያትክ እሺ አዎ አለኝ ግን ከዚህ በላይ አቤል አንተን ለማሳመን ምንም ነገር ማውራት አይጠበቅብኝም ከዚህ ቀደም ያወራንበትን ጉዳይ አቤል እንዴት ድጋሚ ልጠይቀኝ ትችላለህ አውርተንበታል አሁን የምፈልገው ነገር ምንድነው ካንቺ አው ልጅ አለኝ እንድትይኝ ነበር ብለሽኛል አመሰግናለሁ መንገዱን ጨርቅ ያልክልሽ ለማንኛውም እንገናኛለን